ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደህና ነን። ዛሬ በሌላ ቪዲዮ አብረን ከች ብለን ተገናኝተናል። እንግዲህ በብሩኬና በሃይሚ ቪዲዮን የመጣ ነው። ውድ ቤተሰቦቻችን ይሄን ቤት ደገፍ እያደረጋችሁ ላይክ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛችኋለን። አብራችሁ ቆዩ። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ወርቅ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። እንደተለመደው እንግዲህ ዛሬም ይሄው ፏሸብረቅ ብለንላችሁ አሰላለፋችንን አሳምረን መተናል። እንግዲህ ትላንትና የነ ብሩኬ ጋር የተፈጠረውን ነገር አይተናል። ዛሬ ደግሞ ሃይሚ ያንን ቪዲዮ በማየት መታለች። እውነት ለመናገር በስተመጨረሻ እንደዚህ ያለ ነገር እንዲፈጠር አንፈልግም። የሃይሚን ሐሳብ አንደግፍም። ዛሬ እንላይ የሚል ሐሳብ ይዛ መጣለች። ትክክለኛ ሐሳብ አይደለም። ብሩኬ በምንም መንገድ ነገሮቹን ለማሳመን ጥረት ያድርግ። በዚህ ልክ ብሩኬ ዋጋ እየከፈለ ያለው እጁ እንደሌለበት ያሳያል። አንዳንድ ጊዜ እኮ ከቃላት በላይ ተግባር ይገልጻል አይደል? ነገ የሚያፍርበትን ነገር እያደረገ ነው ብለን ለማመን ይከብደናል። አይ አሁን ላይ ሁለቱም ያሉት አሁን ላይ ትንሽ ልብ እየገዙ ይመስለኛል። ሁለቱም ያሉት ማለት ሁለቱም የሚያሳዝን ነገር ላይ ነው ያሉት። ሁለቱም ዛሬ ቪዲዮ ላይ እውነት ለመናገር እኔ ሁለቱም ከልብ ያሳዝነውኛል። እውነት ለመናገር ማለት ነው። ሃይሚም እየደረሰባት ያለው ለምን አትረጁም? ስፔሻሊ ትናንትና ቪዲዮ አይታችሁታል ሁላችሁ። እሱን ካዩ በኋላ ብሩኬ ምን ያህል ስሜታዊ እየሆነ እንዳለ ሲያይ ኦዲየንሱ ለምን አትረጁም የሚለው ነገር በጣም በቃ እሷን አስከፍቷታል። ምክንያቱም እስከ መቼ ነው እኔ በሱ ጉዳይ የምወቀሰው? ለምንድነው ሁልጊዜ እኔ እንደ ጥፋተኛ የምታየው ብላ ሃይሚ ተሰምቷታልና እውነት ነው። እኔም እምላት ምንድነው ተወሰነ ጊዜ ብትታገስ የተሻለ ነው ከሚሉት ወገን ነኝ አይደል? አዎ መታገስ አለባት። እያደረገ ያለውን ነገር ደግሞ ማየት መቻል አለባት። በነገራችን ላይ በጣም ባጭሩ ማለት ነው አንድ ነገር አለ። እነሱ ትዳራቸውን ለመገንባት ኦልሞስት 2 ዓመት አካባቢ ሊሆናቸው ነው። አሁን ማዚያ ሲመጣ 2 ዓመት ይሆናቸዋል። ግን 2 ዓመት ሙሉ የገነቡትን ፍቅር ቢያንስ 2 ወር ነው የሚቀራት ለመውለድ። እንደው አባት ነኝ ብሎ ማንም ይምጣ አይምጣ እሱን እንቶ በቃ አሁን ሃይሚም እያመነች ያለ ነው ማለት ማመን ያቃታት ልጁ መጥቶ እኔ ነው እያለ እሷ ማመን ያልቻለችው ለምንድን ነው የምትለው? አንተ እያልክ ያለው ያኔ መጣሃለሁ ስትባል አው መጥቻለሁ፣ እሺ አግኝታታል፣ አው አግኝቻታለሁ፣ ታዲያ እንዴት ልመን ነው የምትለው? እሱ ደግሞ አላቅም ምንም ያደረኩት ነገር ስለሌለ እርግጠኛ ነኝ እያለ ነው። ስለዚህ ቀላሉ መንገድ ምንድነው? ቢያንስ 2 ወር ቢበዛ 2 ወር ከምናምን ነው ቢታገሱ ይወለዳል። ዲኤንኤ መመርመር ስለሚችል መለያየት መብት አይሆንም። ወደ መለያየት የሚባለው ሐሳብ መቅረት ነው ያለበት። በትዕግስት መጠበቅ ይችላሉ። በቃ ቀላል ጊዜ ስለሆነ ማለት ነው። እንደ ቀልድ የተገነባ ፍቅር አይደለም ያላችሁ። ሃይሚ እውነት አንቺም ታሳዝኛለሽ። ለመናገር ተጎድተሻል። በእርግጥ ብዙ ሞራል የሚጎዱ ነገሮች ደርሰውብሻል። ምንም ጥያቄ የለውም። ከቤተሰብም የሚመጡ ጉትጉታዎች ይኖራሉ። እኛንም ጨምሮ ብዙ ኦዲየንሶች የልብሽን የተረዳሽ ሰው ላይኖር ይችላል። ግን ደግሞ ብዙ ዋጋ የከፈልሽበት ፍቅር ስለሆነ መለያየቱ ጋር በቃ ፕሊስ እባክሽ መለያየት የሚባል ነገር አያስፈልግም። በነገራችን ላይ አይለያዩም። ጊዜ የሚፈጀው አንደኛ ደግሞ ጊዜ የሚፈታው ነገር ነው። ይሄ ልጅ ምናልባት የብሩኬም ላይሆን ይችላል። ኢቭን ይሄ ልጅ አይደለም የብሩኬ አይደለም። ምክንያቱም አሁን ብሩኬ ከዚህ ፊትም ብለናል የብሩኬ ላይሆን የሚችልበትን ፕሮባቢሊቲ እኮ በደንብ አስቀምጠናል። ምክንያቱም አንደኛ ብሩኬ ምንም አይነት ነገር ከሷ ጋር ያደረኩት ነገር የለም ብሏል። አላስታውስም። አለማስታወስ ማለት እኮ መድኃኒት እንደሰጠችው ደግሞ ተነግሯል አይደለ? ሀብቴ መጥቶ መድኃኒት ለሱ ተሰጥቶት እንደነበረ ይሄ ልጅ መድኃኒት ጠጥቶ ምንም ሊያደርግ እንደማይችል ወንድ ልጅ ስለሆነ ማለት ነው። ሴት ልጅ ብትሆን ችግር የለውም ወንድ ልጅ ሊፈጠር ይችላል ብለን እናስባለን። ወንድ ልጅ ግን ራሱን ሳያውቅ ስሜት ውስጥ መግባት አይችልም። ስሜት ውስጥ ካልገባ ደግሞ ግንኙነት መፍጠርም ስለማይችል ማለት ነው። ስለዚህ ምንም ነገር ሊፈጠር አይችልም የሚል ብለናል። ማግኘቱ ስህተት ነው፣ ምንም ጥያቄ የለውም። በእርግጠኝነት የብሩኬ እንዳልሆነ እሱ ራሱ እርግጠኛ ሆኖ ነው። ምክንያቱም በሚያውቀው መንገድ ምንም ከሷ ጋር የፈጠረው ነገር እንደሌለ ስለሚያውቅ ነው። ዛሬ አሁን ግን ቁርጥ ብሎ በቃ እርግጠኛ ሆኖ የዛሬው ቪዲዮ ላይ ግን በቆራጥነት በቃ የኔ አይደለም ልጁ በቃ ይቅርታም እየጠየቀ ነው። በነገራችን ላይ ዛሬው ቪዲዮ ላይ አንድ እሱ ነው። ሁለተኛ ደግሞ የሚገርምሽ ነገር ሃይሚ ለምሳሌ ልጁ የዚህ አሁን የመጣው ልጅ ነው ተብሎ የተለያዩ ፎቶዎች መረጃዎች ምናምን ቀርቧል። ይሄን እንኳን ማመን እንዴት አትችይም ምናምን ነገር እያላት ነበረ ብሩኬ ማለት ነው። ፎቶ
መረጃ እንደማይሆን ትላንትናም ተናግረናል፣ ከትላንት ወዲያም ተናግረናል። ምክንያቱም ፎቶ ለምሳሌ ሃይሚ ዛሬ ያነሳችው ነገር አለ። እኔ እናንተ ብዙ ፎቶ አለን። እኔ ከአንተ ጋር ምንም ነገር ሳይኖረኝ ከሌላ አርግዤ መጥቼ ያንተ ነው ብልህ ወይም ደግሞ ታምነኛለህ ወይ ያለችው ነው። እንደዛ ማለት ነው አይደለ? ፎቶ መረጃ አይሆንም ተናግረናል። ለምሳሌ ትላንትና እንደ ምሳሌ እንኳን የተናገርነው ምንድነው ባልና ሚስት ሆነው አንድ ቤት እየኖሩ ሚስት ብትማግጥ በባሏ ላይ ብታረግዝ በዛ መሃል ልጁ የማን እንደሆነ የምታውቀው እናት ነች፣ አባት አያውቅም። ሴት ስለሆነች ሁሉ ነገር በደንብ የምታውቀው ማለት የተፈጠረበትን ሁኔታ ምክንያቱም እያንዳንዱ ነገር የሚፈጠረው ሴቷ ላይ ስለሆነ ነው። አዎ አንድ እሱ ነው። ሁለት ደግሞ ይኸውልህ አሁን ማናት እዩ በእርግጠኝነት የእሱ ነው አለች። አሁን ከብዙ አንግልም ብናየው ጥሩ ነው። አሁን የትናንትናው ጸብ ላይ ምናምን ደግሞ ስታያቸው ከጀርባ የሆነም ነገር ሊኖር እኮ ይችላል። ምናልባት የመጣው በእሷም በኩል ሊሆን ይችላል። አዎ በዩም በኩል ሊሆን ይችላል እኮ ልጁ የመጣው ግን አንድ ነገር ቤተሰብ እዚህ ጋር ቤተሰብ እንዲያውቅ የምንፈልገው ማለት ነው ልጁ በማንም ይምጣ በድራማ ነው የመጣው። የልጁ አባት አይደለም። እርግጠኛ ነው የምነግራችሁ። ልጁ ማን እንዳመጣው ባናቅም ራሷ እዩማ ምታው ሊሆን ይችላል። ማን እንዳመጣው አናቅም። ልጁ በድራማ ነው የመጣው እንጂ በቃ የእዩ ፍቅረኛ ምናልባት በፍቅር አብሮ ቆይቶ ሊሆን ይችላል። ከዛ ውጪ ግን የልጁ አባት አይደለም። ተልኮም አለው። በቃ በደንብ አድርጎ ብሩኬና ሃይሚን ለመለያየት የሆነ በቃ ተስፋ ሊያስቆርጣቸው የፈለገበትና ያየበት ሁኔታ አለ። ስለዚህ እኔ አካሄዱ ራሱ በጣም ያስጠላል። ስለዚህ ብሩኬም ሃይሚም የራሳችሁን ህይወት በደንብ ብታዩ ጥሩ ነው። የማንም የድራማ መጫወቻ አትሁኑ። በቃ የእናንተ ፍቅር ብዙ የለፋችሁበት ነው። ትናንትና የመጣ ሰው ደግሞ እናንተን እንደ ዱቄት ሊበተናችሁ አይገባም። በቃ እንደምን ጠንከር ብላችሁ ይሄ ቀን ያልፋል። ማያልፍ ነገር የለም። በጣም አጭር ቀን እኮ ነው። አንደኛ ዴኒው ነገ ይመጣል። ዴኒው እስከሚመጣ ድረስ ደግሞ አትሊስት ይሄን ፍቅር አለማፍረሱም የተሻለ ነው። ሃይሚ አሁን አልተረዳኸኝም ነው የምትለው ብሩኬም ማለት ነው። አልተረዳኸኝም ማለት ደግሞ እንለያይ የሚለውን እንዲቀበላት ትፈልጋለች። ሃይሚ ለምን መለያየቱን ፈለገች? ሃይሚ ብሩኬ መረዳት መቻል አለባት። ምክንያቱም ብሩኬ እየከፈለ ያለውን ዋጋ ቢያንስ ግንዛቤ ውስጥ ቀላል እኮ ነው፣ መታገስ እኮ ነው። በቃ አብራው ሆና ብሩኬን እያገዘችው እቺን 2 ወር አብራ ሆና ከዛም በኋላ ይለያል እኮ ሁሉም ነገር። ከዛም በኋላ እውነት የልጁ የብሩኬ ከሆነ ቸው ማለት ትችላለች። እውነት አላት ልንል እንችላለን እኛም ማለት ነው። ግን እቺን 2 ወር ለምን መታገስ አቃታት? አንዳንድ ጊዜ ትዳርም ሆነ ፍቅር ለመገንባት ብዙ ዋጋ ከፍለን ብዙ ጊዜ ማለት ነው እውነት ለመናገር በቃ የሌለ ዋጋ ከፍለን ብዙ ጊዜ ወስዶብን የገነባነውን ፍቅር አንዲት ትንሽ ነገር ተፈጥሮ እንዳለ ያን ሁሉ ስንት ዓመት የገነባነውን ነገር ሲያፈርስ እውነት በጣም ትክክል አይደለም። ብዙ ቤት የሚፈጠር ነገር ስለሆነ ማለት ነው። እንደዛ መሆን የለበትም። ሃይሚ አሁን አንደኛ ዛሬ ለሙሽዬ ለንናገር ነው መለያየታችን በቃ ጋሽዬም እንዲያውቁ። ጋሽዬ አሁን አልተረዳኝም፣ እየተረዳችሁኝ አይደለም። ጋሽዬም እውነታቸውን ነው። ለምንድን ነው መሰላችሁ? ጋሽዬም የሚሉት እንታገስ ነው። እንታገስና ዲኤንኤ ይመርመር ልጁ ይወለድ። ስለዚህ እስከዛ እንታገስ እያሉ ነው። ትክክል ናቸው ጋሽዬ። እሳቸውም ትክክል ናቸው። ምክንያቱም እኛ የምንለው እኮ ይሄንን ነው። አሁን ግን ፍቅሩ አይፍረስ። አሁን ሃይሚ አልተረዳኸኝም፣ አንተ እንዳልከው አልተረዳኸኝም በሚል ቁስለት ብሩኬም ደግሞ እሷ እንዳልተረዳችሁ ሲያቅ ወደ ተስፋ መቁረጡ እየመጣ ነው እሱም እና ይቅርታም ጠይቋታል። ይቅርታውን ለመቀበል ፈቃደኛ አይደለችም። ከዛ ይልቅ ግን ጋሽዬም ሙዬም ባሉበት በእነሱ ፊት ተናገርልኝ፣ እንደውም ተናገርልኝ ያለችው እኮ ነው። ደግሞ ሌላው ምንድነው መሰለሽ እውነቱን ይወቁ እያለች ነው። ሌላው ደግሞ ምንድነው መሰለሽ በጣም የሚያሳዝነው ነገር ሃይሚ እንደው ያንተም ይሁን አይሁን ሁሉ ጊዜ ችግር እየፈጠርክ እኔ ያንተን ችግር እያረምኩ መኖር አልፈልግም እያለችው ነው። በነገራችን ላይ ብዙ ጊዜ አንዳንድ ሰዎች በህይወት ውስጥ ማለት ነው ደጋግሞ ስህተት የሚሰሩ ሰዎች አሉ። ተመሳሳይ ስህተት የሚሰሩ በቃ ማለት እነዛ ስህተት ሲሰሩ ምንድነው የሚሆነው መሰላችሁ? ያ አጠገባችሁ ያለው ሰው ይሰላቻል፣ እንዲሰላች ይሆናል ማለት ነው። ሃይሚ አሁን እየመዘዘች ያለችው ያንን ነው። ሁልጊዜ አንተ ስህተት ትሰራለህ፣ እኔ ያንተን ስህተት እስከመቼ ነው እያረምኩ የምኖረው ካንተ ጋር? በቃ ስለዚህ ቢበቃን ይሻላል የምትለው አንድም በዚህ ነው። ችግሩ የተፈጠረው ትላንትና ተፈጠረ እንጂ ከዚህ ፊትም ተመሳሳይ ችግሮችን ትፈጥራለህ። ከምንም በላይ ደግሞ ያናደዳት ሄዶ ትላንትና ከሷ ጋር ተጣልቶ አልመታትም። እዩን ለምን መታሃት? አንተ ሴት ልጅ ስታከብር እንጂ ሴት ልጅ ስትመታ አይቼ አላውቅም ለምን እያለችው ነው። መሆን ነበረበት
ግን ብሩኬንም ደግሞ መረዳት መቻል አለባት። ወዶ አይደለም። ምክንያቱም የሚወደውን ነገር የሚወደውን ፍቅሩን ነው እያጣለው በሷ ምክንያት ማለት ነው። እንደውም እሱ ብሩኬ ስለሆነ ነው። ሌላ ሰው ቢሆን ከዚህ በላይ ሊመታት ሁሉ ይችላል። ማለት መምታቱ ትክክል ነው እያልኳቸው አይደለም። ትናንትናም ትክክል እንዳልሆነ እየተናገር ነው። ምክንያቱም እርጉዝ ሴት በፍጹም አትመታም። ሴት ልጅ በአጠቃላይ አትመታም። ግን እርጉዝ ስትወድ ደግሞ ከባድ ነው። ገብቷቸዋል አይደል? አይደለም መተናት ወንድ ልጅ አይደለም ማንም ሰው ሊመታትና ስናልፋቸው እንኳን በጥንቃቄ ነው የምናልፋቸው አይደል እንዴ? እንዳንጋጫቸው እንኳን በጥንቃቄ ነው የምናደርግላቸው። ምክንያቱም ከባድ ጊዜ ስለሆነ ማለት ነው። አዎ፣ ግን ብሩኬ አሁን እንደዛ ያደረገበት ምክንያት ተናዶም ነው። አዎ፣ እንረዳዋለን። አዎ፣ ስሜቱ ጫፍ መድረሱን የምታየው የንዴቱ፣ የብስጭቱ፣ ህይወቱ የመመሰቃቀሉ ምክንያት እሷ ስለሆነች ነው። ትናንትንም እንዳለው ከቀን ወደ ቀን ድራማው እየቀጠለ ድራማው እነሱን ለመለያየት ጫፉን እያሰፋ ስለሄደ ለዛ ነው ብሩኬም ተስፋ ቆርጦ የመታት። እንዳልከው ግን ልክ ባይሆንም ያደረገው በዛ ምክንያት ነው። ግን አሁን አንተ ምን ትላለህ? አሁን ትዕግስቱ አይሻልም? መታገሱ እኮ እያልኩ ያለሁት እኔ መታገሱ ነው። አሁን ብሩኬ ተስፋ ወደ መቁረጥ እየገባ ነው። ሃይሚ መረጋጋት አልቻለችም። ሃይሚ መብቴ የምትለው መለያየቱ ነው። መለያየት ደግሞ መቼም ቢሆን መብቴ ሆኖ አያውቅም። በቃ መብቴ አይሆንም። አሁን ደግሞ ምንድን ነው ያለው ብሩኬ? ዲኤንኤ ተመርምሮ ይሄ ልጅ ዲኤንኤ ተመርምሮ ውጤቱ የብሩኬ ልጅ አይደለም ከተባለ በጣም ከባድ ነገር ነው የሚፈጠረው እያለ ነው። ተመልከቱ። አሁን ሃይሚ እንግዲህ ምንድን ነው እያለች ያለችው? አንደኛ ችግሮችን ስህተቶችን እያረምኩ አልኖርም። ሁለተኛ ደግሞ ሄደ የእዩ ምንድን ነው የልጁ አባት ነው የተባለውን ሰው ብትነካት እያለ ጭራሽ ዛቻ ውስጥ እየገባ ነው። ስለዚህ በእኔ ምክንያት ሄደ ከሌላ ሰው ጋር እንድትደባደብ አልፈልግም እያለችው ነው። እና ይሄ ለምን እሷ ብትረዳውና ከብሩኬ ጋር ከጎኑ ብትሆን ችግሮቹ ሶልቭ ይሆናሉ ብዬ አስባለሁ። አሁን ትልቁ ችግር ሁለቱም እንዲህ ነው እየሄዱ ያሉት፣ እየተረዳዱ አይደለም። ብሩኬም ከሃይሚ ጋር አንድ ላይ መስማማት መቻል አለባቸው። እነሱ ከተስማሙ መሀላቸው የገባውን ነገር ማስወጣት ይችላሉ። ካልሆነ ግን እነሱ በራሳቸው እንዲተበትነው መሀል ላይ ሆኖ ሰዎቹ እንደፈለገው ነው የሚጫወቱባቸው። ይሄንን ግን መባነን አለባቸው። እሱ ነው ከባዱ ነገር። በቃ ማንም መጫወቻ በነገራችን ላይ የፍቅራቸውንም ጥንካሬ ስላዩ ነው ብዙ ቻሌንጆችን እያመጡባቸው ያሉት። በነገራችን ላይ ያላችሁ የፍቅር መተሳሰራችሁም ጥቂት ከሆነ ብዙም አይለፋውም እናንተ ፍቅር ላይ። ምክንያቱም በቀላሉ እናንተ መበተን ቀላል ስለሆነ፣ የብሩኬና የሃይሚ ግን የፍቅር ሂደታቸውን ጠንካራ እንደሆነ ምን ያህል ውስጣቸው ያለው የመተሳሰር ልክ ስላወቁት ለዚህ ነው በዚህ ሲሉ አልሳካ ሲል ሌላ ነገር ነገም ሌላ ነገር እያዳከሟቸው ነው ያሉት። እና ሁለቱ ግን ከተገናኙ እነሱን ኢግኖር ካረጓቸው ምንም አያመጡ። አንዳንድ ጊዜ ቆም ብለን ማሰብ መቻል አለብን። ህይወታችን ውስጥ ምን እየተካሄደ ነው የሚለውን ነገር ቆም ብለን ማሰብ መቻል አለብን። ሌላ ሰው ህይወታችንን እንደፈለገው ሊያዘው አይገባም። ምክንያቱም እዩ መጣች ባይዘ እዩ ቅድም አሁን ድራማው ልጁ ድራማ ነው የመጣው ወይም ደግሞ እዩን የላከችው ብለን ልናነሳ የቻልንበት ምክንያት ምን እንደሆነ ታውቃላችሁ? ቤተሰብ ለመሰላችሁ እኔ ትቻለሁ ብላ ወጣ ነበር አይደለ? ልጁ በዛ መሃል መጣ። አያችሁ? እሷ ራሷን እንደ ጥሩ ለመግለጽ ልጁን ከጎን ልካ ጉዳዩ እንደ አዲስ እንዲቀሰቀስ ያደረገች ነው ይመስለው። እሷ አሁን እኔም እንዳንተ ነው ሐሳቤ። ምክንያቱም እሷ ብሩኬ ተቀይሟት እንድትወጣ አልፈለገችም። ብሩኬ እንዲቀየማት ጥሩ ለመምሰል ኦዲየንሱም ደግሞ እሷ ላይ እየወረደባት ነው በሁለቱ ፍቅር ገብተሽ ምናምን የሚለውን ነገር አልፈለገችው። ስለዚህ ራሷን አግልላ ግን ያገለለችው በምን መሰላችሁ? በሾው ነው ለታይታ ነው። በስር ግን አለች ይመስለኛል። እኔ አሁን እንደዛ ነው የሚመስለኝ። ምክንያቱም አሁን ልጁ በቃ መጀመሪያ አካባቢ ብሩኬ ያመጣው ይመስላል። በቃ እያንዳንዱ ነገር ይቀያየራል ልጁ ማለት ነው የሚያደርጋቸው ነገሮች። ምክንያቱም ትናንትና ቪዲዮ ላይ ግን አይመስልም። በቃ ብሩኬ እንዳላመጣው ትናንት ያወቅነው። ትናንትና ደግሞ ከዚህም ፊት ስንናገር እኛ ስንል የነበረው ነገር እንዴት ነው ማለት ይሄ ልጅ የእውነት የልጁ አባት ቢሆን ብሩኬ ጋር እንዴት እንደዚህ ሆነ ምናምን ብለን ጭራሽ ፍሬንድ ሆኖ ማለት ማስቡት። ትላንትና ነው ቺት እንዲያርገህብኛል እያለው ቺት ያደረገበትን ሰውዬ ፍሬንድ ሆኖ መጥቶ ምናምን ነገር ላግዝ ነው ማንም አይልም። ቤተሰብ እውነቱን መቀበል መቻል ስላለብን ማለት ነው። እንደገና ደግሞ ሴት ልጅ ወንድ ልጅ መጥቶ ልጁ የኔ ነው ብሎ ሊከራከር አይችልም። እርጉዝ ሴት ላይ ሴት ልጅ ናት ልጁ ያንተ ነው የምትለው አባቱን የምታውቀው ሴት ልጅ ስለሆነች ማለት ነው። ከእውነታ የራቀ ነው። ከእውነታ የራቀ ነው። አሁን ልጁ በጣም ከእውነታ የራቀ ነው። ብሩኬ ደግሞ በብዙ ነገር እየተወቀሰ ተስፋ እየቆረጠ እንደመጣ
ሃይሚ ልታቅ ይገባል። ይሄ ነገር ደግሞ መጨረሻ ላይ ሁለቱንም የሚያሳዝን ነገር ነው የሚሆነው። ከዚህ ፊት ባይዘይ ከሳምንት ነው ከ15 ቀን በፊት የሆነ ቪዲዮ ሰርተን ነበርኛ ሃይሚ እንዳታፍርበት የሚል ቪዲዮ ሰርተን ነበር። የሰራነው ምንድነው መሰላችሁ? ለምሳሌ ልጁ የብሩኬ ካልሆነ ሃይሚ ጥላው ሄዳ ታገሽኝ እያላት ነበር። ዲኤንኤ ይመረመራል፣ ሲወለድ ይመረመራል። ከዛም በኋላ እውነቱን እወቂ ብሏት ነበረ። ሃይሚ ግን አልሰማም፣ ዛሬ ነው የምንለየው እያለች ነበር። ግን በኋላ ይሄ ልጅ የብሩኬ ካልሆነ ታፍሪበታለሽ እያልን ነበረና አሁንም እኛ እንድታፍርበት አንፈልግም። ሃይሚ ቆም ብላ ማሰብ መቻል አለባት። ይሄ ሁሉ እንዳይፈጠር ግን ቅድም እንዳልነው በትዕግስት ትንሽ ጊዜ መጠበቅ ነው። ትንሽ ጊዜ መጠበቅ። ብዙ ጊዜ እኮ ቆይቷል በጣም። አሁን እኮ በነገራችን ላይ ይሄ ችግር እንኳን ከተፈጠረ 1 ወር ሊሆነው ነው አይደለ? አዎ በቃ ቀላል እኮ ነው። አሁን 2 ወር ሊሞላ፣ 2 ወር ደግሞ በጣም ትንሽ ናት። በቃ ከባድ ነው በፍቅር ውስጥ 2 ወር አይደለም 2 ቀንም ከባድ ነው። ከምትወዱ ሰው ጋር አለመግባባት ውስጥ ገብታችሁ መቆየት ከባድ ነው። ግን ዘላቂውን ነገር ከማጣት ይልቅ 2 ወር መጠበቅ ቀላል ነው። የምትወዱትን ሰው ከማጣት 2 ወር መጠበቅ በጣም ሲምፕል የሆነ ቀላል ነገር ነው። ጠላታችሁን ቢያሳፍሩ ደስ ይላል። በቃ መሆን ያለበት እንደዛ ነው። ጠላታችሁን ማሳፈር አለባችሁ። እናንተ መሀል እየመጡ እናንተን የበጠበጡ ሰዎች ማፈር መቻል አለባቸው። በነገራችን ላይ ውጤቱ የዲኤንኤው ተመርምሮ የብሩኬ ካልሆነ እች ልጅ እንግዲህ እውነት ለመናገር እዩ የምትባል ልጅ እኔ እንጃ መላ ቤተሰብ የሚለቃት ሁሉ አይመስለኝም። እኔ የእዩ ነገር በጣም ከባድ ነው ለመናገር። ምክንያቱም እንኳን አይደለም እነሱ እንደ ኦዲየንስ እንኳን ፊት ለፊት ቢያገኛት የሚለቃት አይመስለኝም። በጣም የሚያናድር ነገር ነው የምታረገው። ሁለተኛ ነገር ደግሞ እውነትን ለማስመሰልም አዛይ ለመምሰልም የምትጥረው ነገር ደግሞ በጣም ነው የሚያናድደው። እውነት ለመናገር ሊሆንም እኮ ይችላል ብለን እንኳን አምነናት እንዳንቀጥል የሆነ ድራማ ታመጣለች። በጣም እኮ የሆነ ነገ የሆነ ትርክት ታመጣለች። ስለዚህ በአንዱ እንኳን እንድታምናት ማትችሏት አይነት ሰው ነች ማለት ነውና ብሩኪያው ላይ ያሳዝናል። ያለበት ሁኔታ በጣም ነው የሚያሳዝነው። ግን ሃይሚም ታሳዝናለች። ሃይሚም ታሳዝናለች። ቆም ብሎ ማሰብና መረዳዳት፣ እርስ በርሳቸው መረዳዳት መቻል አለባቸው። እኛ የምንላችሁ ዋጋ አትክፈሉ። በቃ ምንም ህይወታችሁ ላይ ምንም ለውጥ ለማያመጡ ሰዎች ውጤቱ ሲመጣ ከሁሉም ነገር ይደርሳል። በቃ ጊዜ ስጡት፣ ለፈጣሪና ለጊዜ ጊዜውን ስጡ። በቃ ጊዜ ጌታ ነው ይባላል። ጊዜ ለራሱ ጌታ ነው። ጊዜ ይፈርዳል። እሱ ይፈርዳል። ከዛም በኋላ ውጤቱ ሲታወቅ ሁላችንም ማጋ እንደሆነ እውነቱ በደንብ እናያለን ማለት ነው። እንደው መጨረሻው መቼ ነው የምናየው? ናፈቀን እኮ ማየታችን አይቀርም። ምናልባት እንግዲህ በቅርቡ እውነቱ ሊታወቅ ይችላል። እሱን ለማየት ያብቃን። ለዛሬ ይበቃናል። የተወደዳችሁና የተከበራችሁ የኛ ውድ የሆናችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በነገ ደግሞ ምን ይፈጠራል የሚለውን ነገር እንግዲህ ነገ ለቤተሰብ እንናገር እያለች ነው። ውሳኔውን ንገረኝ እያለችው ነው። ምን ይፈጠራል የሚለውን ነገር አብረን የምናይ ጉዳይ ይሆናል። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ